እሺ እባክሽ አንቺ ነው ሰራተኛ ብሎ ይላል? አዎ ምን ነው ችግር አለ? አሁን አዲሷ ሰራተኛ ስለመጣች በጣም ታርቀሽ። እሺ ብሩኬ አዎ እዚህ ጋር ነው የምከካዩ። ዋው ግን ሲሳተውሽ አቢሱ እኔ ላይ እና እሷ ላይ ማን ላይ ያምራል? አንቺ እኮ በዚህ ወጥሽ ሰራተኛ መሆን አልነበረብሽ። እና ምን መሆን ነበረብሽ? ምን አይነት ልብስ ነው የለበስሽ? ምን አይነት ድፍረት ነው የዋሊን ሸሚዝ ለብሰሽ? ሴት ልጅ የወንድ ልጅን ሸሚዝ ለበሰሽ ማለት የሆነ ነገር አድርገዋል ማለት እኮ ነው። ዝም በል አንተ። እኔ በእናትሽ ውጪልኝ። መቼም ያንን ነገር ለማድረግ ቦታ ይመርጣሉ ብለሽ እያሰብሽ አይደለም አይደል? ናፍቀሽኛል በጣም። ስለዚህ እንተኛ ነው ያልኩሽ። ምን ያለበት ምን አይችልም አሉ። አቤት ምን አልሽ? እኔ አንድ ቀን እሷ ሚስት አንቺን ደግሞ ሰራተኛ ነው ያልኩሽ። ይኸውልህ ሳሎን ከቤላ ባርክ ደስ ብሩክ በጣም ፍቅር የሚያሰሰው አንዴ ብቻ ማሳሳት አለብሽ። ትሰማኛለህ? እቺ ዛሬ እዚህ ቤት አታድርም። ትወጣለች አልኩ ትወጣለች። እንግዲህ ይኸውልሽ ልንገርሽ፣ እቺ ልጅ ከዚህ ቤት ትወጣና እኔም እዚህ ቤት አላደርግሽ። ሳሮን እዚህ ላይ በበቀን ይሽር። ኧረ እባክህ ምን ሆነህ ነው? ስራ እኮ አለብኝ ቶሎ ላካት ነው የምወጣው። ይቅርታ ኤፍራታ፣ እኔ ስላልተመቸኝ ነው። ግን ልኪያታለሁ። እሺ እንደውም እስካሁን ትደርሳለች። እንዴ ምን ማለት ነው? አንተ አትመጣም ማለት ነው? በድጋሚ ይቅርታ። የሚያስፈልጉትን ነገሮች በሌላ ቀን እንጨርሳለን። ግን አስቸኳይ ስለፈለግሽው ቶሎ ልትመጣልሽ በማሰብ። እሺ ለማንኛውም ቶሎ ላካት። የሚሰራውን ነገር አሳይቻት ወደ ስራ መውጣት አለብኝ። እስኪ ቼክ አድርጊ። ቤቱ ጠፍቶባት ይሆናል እንጂ እስካሁን ድረስ ይደርሳል። ወይ ያው ያወራው በርታን ኳካ በቃ እንፈትላት። ቻው አመሰግናለሁ። አንቺ ነው ሰራተኛ ብሎ ይላል? አዎ ምን ነው ችግር አለ? ግን ምንሽም ሰራተኛ አይመስልም አይደል? ምናልባት እኮ ራሴን ስለምደብቅ ይሆናል። እርግጠኛ ነሽ ግን ሰራተኛ ነሽ? አዎ ደላላው እኮ ነው የመጣሁት። ከደበቅኩሽ ግን መመለስ ይችላል። ነው እንደሱ ለማለት ፈልጌ አይደለም። ነው ግናስሽ ናስሽ ኤፊ አሁን አዲሷ ሰራተኛ ስለመጣች በጣም ታርቀሽ። እሺ ኦኬ። እኔ ላንተ ምንም ነገር ቦን ደስተኛ ነኝ። እንዴ እና ታዲያ የቤቱንም የውጭንም ስራ እየሰራሽ ነው አይሆን? ጥሩ ሚስት ለመሆን ምንም ነገር አድርግልኝ። አመሰግናለሁ ኤፊ፣ ግን አሁን ራስሽን መንከባከብ ነው ያለብሽ። እሺ እኔ የምለው ግን ቃል የገባልኝ ነገር አደረሰውማ። እህቱ ነይኩ ብሩኬ ደግሞ ያው ፍርፍረት ነከኝና ወይ ለርሳ ብለስ ቤት በኩል በየቀኑ እንደየጠየቅሽ ነው። በቃ ነው እከፈይፒ እናንተ እዚህ ፍቅራችሁ ታድሳላችሁ። እኔ ሳቡ ከተለ ኤፍራታ የዚህ ፍቅርሽ የመጨረሻ ሰዓት ላይ ነሽ። በደንብ አጣጥሚ። አሁን ተራዊ ሳሮን ነው። ወደሚገባይ ቦታ ላይ እመጣለሁ። እኔ ሚስት፣ አንቺ ደግሞ ሰራተኛ። ካልፈለግሽ መውጣትም ትችያለሽ። ብቻ ዋና የሚስትነት ቦታውን ለኔ መልቀቅሽ ነው። ብሩኬ ቆይ ዛሬ ምን ሆነሽ ነው የጠራሽ? እዚህ ጋር ጀርቤ ነው ያለኝ። እንደው እኮ አለቀ እንዴ ይሄን ያለሞሽ? እስቲ እንዴ ቆይ እንዴት ነው የሚያደርግሽ? በጣም እኮ ነው የሚያቃጥለው። የቱ ጋር? አዎ እዚህ ጋር ነው። የንካካዩ ዋው ባለ ትዳር ባልሆን ኖሮ ይህንን ውገላ 24 ሰዓት ነበር የግሌ የማደርገው። አቤት እንዴት ነው የሚያምረው! ለማንካቱ ላይ ያሳሳለኩ። አንቺ ትንሽ ፊት ከሰጠሽ መሳሳት ነው ማይቀር። አረ ወንዱ እንዴ ወደ ቀልቤ ተመለስ እንጂ። ምንም የለም እኮ ምናልባት እንደው ስራ ስለበዛብሽ ይሆናል። በቃ አሁን ስለቴ ተሻለ።
ምን ነው ዛሬ ደግሞ ከእንቅልፌ ሳልነሳ ነው እንደ ቤቱ የምታዘጭው? ምን አጠፋው? ስራ አይደል? እሱማ ችግር የለውም። እስክነሳ ብትጠብቀኝ ብዬ። አይዞህ አትፍራ፣ ቤቱ ብቻ ነው የምጠርቀው። መቼስ እኔን አጠርቂኝ። ይህ ስራ ድርሻዬ ውስጥ ቢካተትማ በደንብ አድርጌ ያጸላ ነበር። አንቺ ቀልድ ጨምረሻል። የምሬን እኮ ነው። ሌላ ተጨማሪ የስራ ዘርፍ ሊካተትልኝ ይገባል። ኧረ ገና ከእንቅልፍ ያልነቃውን ግራ አታገቢ። መቼም በዚህ ውበት ተማከሙ ላየርበት ግራ ይገባ። ምን አልሽኝ? አይ ምን እንዲሁ ነው። ይሁን እሺ። እንዴ ቆይ ይሄ ቀሚስ የፊ ነው ልበል? አዎ እሷ ሰጣኝ ነው። ከኔ ይልቅ አንቺ አቋምሽ ስለሚያምር ብላ ሰጣኝ ነው። ይገርማል። ሚስቴ እኮ በጣም ደግና ንጹህ ልብ ያላት። አዎ ደግ ነች። ግን ሲሳተዋሽ ቀሚሱ እኔ ላይ እና እሷ ላይ ማን ላይ ያምራል? ሳተዋሽ አይ ባል ጊዜ እውነቱን ለመናገር አንቺ ላይ ግን ሁለታችንም ላይ ያማ። እሺ ምረጥ በተባለስ? አይ አልመርጥም። ለማንኛውም በቃ ስራሽን ስሪ። ይሄ ባያርሽበት ቢገርም የት ነው ነገሮች የምታይበትና የምታስተውይበት ነበር። ዛሬ ደግሞ ምን ነው በጠዋት አድናቆት? ቆይ ማንዱ ለሰራተኛ ይሄ ልብስ ያምርብሻል ብሎ የመሰላት? የምን ልብስ እንዴ? ለሳሩን የሰጠሻት ቀምስሽ ነው? ያ እንደው መጠር ሙሉ ቀምስሽ? አዎ ችግር የለውም ተይበሰ። እኔም እኮ እሱን ነው ነገሮችን በእርጋታ የምትቀጥይበት መንገድ በጣም የሚያስገርም አይደል? እሺ እኔ ብዙ ነገር ነው የሚያስገርመኝ። እኔ የምልሽ የምን ቀሚስ ነው እባክሽ የሰጠሁሽ? የምን ልብስ ነው ሜት? አጭር ቀሚስ እንደሰጠሁሽ ለብሩክ ነግሬሻለሁ መሰለኝ። እንትን እኮ ትናንት ልብሴን ሁሉ አጥቤ ነበርና ያንቺን ቀሚስ አድርጌ ነበር። ምናልባት ብሩክ እሱን አይቶ ሊሆን ይችላል። ቆይ አንቺ ከመጀመሪያው ነው የኔን ልብስ መልበስ ጀመርሽ? ያው ቤት ውስጥ ራቁቴን ከመሆን ብዬሽ እኮ ነው። አንቺ ሴትዮ በድጋሚ የኔን ልብስ እንዳለትሽ ተዝጋጋው ይችላል ወይ? ግን ጀምሮ ነው የገኘሁት። ብቻ አሁን ከጥልቅ ብዬ አይ ችግር የለውም ስራ ሊያስ እሺ ካልከተው አንቺ እኮ በዚህ ወደሽ ሰራተኛ ማን ነበረብሽ? እና ምን መሆን ነበረብኝ? አላውቅም፣ ግን ቤት የሚያስብሉበት ነው ያለሽ። ምን አይነት ልብስ ነው የለበስሽ? ደግሞ እዚህ ምን ትሰሪያለሽ? ምን አይነት ድፍረት ነው የዋሊን ሸሚዝ ለብሰሽ? ወይስ የፍራታ ሞታ ብቻ ነው? ዝም በል አንተ። እኔ በእናትሽ ውጪልኝ። እንዴ ምን አነሻል? እሷ እኮ ራሷን እንደ ቤተሰብ ስላየች ነው። እንደ ቤተሰብ? ቆይ ከመጀመሩ ነው የወንድ ልጅ ሸሚዝ የምትለብሰው እንዴ? አይ ቆይ አንተ ለምን አይገባም? ለምን አትነቃም? እንደው ዝም ብለሽ እኮ ነው የምትናለኝ አንቺ። የዘፈን ዳዳብ እስከስታ ነው አንተ ምንም ሊገባ ካልቻለ። እስኪ ምንሽ ጭራሽ እንደ ቤተሰብ ስላየች ነው አላለኝ መሰለሽ? ጓደኛዬ ምንድነው ያፈዘዘሽ? ሴት ልጅ የወንድ ልጅን ሸሚዝ ለበሰሽ ማለት የሆነ ነገር አድርገዋል ማለት እኮ ነው። አይ ብሩኬማ እንደሱ አያደርግም። አረ ነቃቤ እባክሽ፣ ምን እየጠበቅሽ ነው እንዴ? ሳሎን ነበር እኮ አንቺ ደግሞ። መቼም ያንን ነገር ለማድረግ ቦታ ይመርጣሉ ብለሽ እያሰብሽ አይደለም አይደል? እሱማ እንደዛ ለማለት ከልቅ ያለው ግን መቼም ምስለ ፈዛዝ ይቀበቅሽ ልጅ ወንድ እንዴ? ምንድነው አንቺ ደግሞ ምን ታወሪ? የሴጣን ጆሮ ይደፋል። ኤፍሬንስት ደግሞ በጣም ናፍቀሽኛል። ዛሬ ቆንጆ ምሽት እንድናሳልፍ እፈልጋለሁ። ለምን ናፈኩ? ይሄ ደግሞ ምን ማለት ነው? ሚስት ስለሆንኩ ወይስ በአንድ ቤት ሁላ ሚስት ስለሆነ? ማለት አልገባኝም። ተው እንዴት ይገባል?
መጀመሪያም እንዲገባ ስትፈልግ እኮ ነው የሚገባው። ቆይ ምን አጠፋው? ናፍቀሽኛል በጣም። ስለዚህ እንተኛ ነው ያልኩሽ። እኔ እኮ ላንተ አስቤ ነው። ቀንም ማታም ስለምትሰራ እንዳትቆጣ። አይዞሽ አታስቢ። የማታ ምስጤና ቅፌ ስለመተኛ ምንም አልጎዳም። የቀኑን ደግሞ ሰራተኛ ክናቅፈክ አይደል? አቤት ምን አልሽ? አይ ወሬ ነው። ለማንኛውም ቅፌ መጥቷል፣ አርፈተኛ። እሺ እባክሽ ሻወር ገብተሽ ይወጣሽ ነው? አሁን ምን ነው ችግር አለ? በሳምንት ስንት ጊዜ ነው ሻወር የምትታጠቢው? ኧረ እኔ እንጃ ቆጥሬው አላውቅም። ምን ነው የውሃ ክፍያ ቆጠረብሽ እንዴ? ስለማይመለከትሽ ነገር አትዘላብሽ። አልገባኝም። ከዚህ በኋላ በሳምንት አንዴ ብቻ ታጠቢ። ቆይ ምን ችግር አለው መታጠብ? ችግሩ እኔ ነው የማውቀው። የተባልሽውን ብቻ አድርጊ። እንዴ እኔ እኮ ቀኑ ሙሉ ስራ በጣም ያለበኛል። በዛ ላይ ወጥ ወጥ እንዳልሸት ነው። እሱን ስራ እኮ ነው የምልሽ። እንደዛም ያለብሽ ስለምትሰሪ ነዋ። የቱን ስራ? አትጨቃጨቂም እባክሽ፣ ለራሴ ግራ ገብቶኛል። እኔ ትዬ ከበፊትም ጀምሮ ቶሎ ቶሎ መታጠብ ስለለመድኩ ይጨንቀኛል። ሻወር ለሻወር እስቲ ስራው ማን ሊሰራልሽ ነው? ስራውን ጨርሼ እኮ በትርፍ ሰዓት የሚያደርግ የሚያስቆጣኝ አይደለም፣ ሌላ ነገር ከሌለ። ይኸውልሽ መልስሽን ተይና ምልሽን ብቻ አድርጊ። ኦሆ ምን ያለበት ምን አይችልም አሉ። እንዴ ምን ሆነሽ ነው ባሳጭው ልጣሽ? በያኔ ማበሳጨቱ ምን ጥቅም የለም። አሁን ምን እንደሆነሽ ነው? ምንም አልሞክርም። እንዴ ታውቁሽ ነው ግን ከመጣን ጀምሮ እኮ ይመሽ አለው ውዴ። ማዘር እንዴት ናት? ማዘር ደህና ነች፣ ሁሉም ደህና ናቸው። እኔም ደህና ነኝ። በያም ሀሳባት ታስቀይሽ ነገር ምን ባውሽ? እቺ ሰራተኛ እኮ ናት። ሰራተኛ ምን ነች? ነገረ ስራ ሁሉ ያቃጥላል። እንዴት እንደሚያረጋት እኮ። የታባሽ ይበልሽ እዚህ ስትከራፈፍ። የታባሽ ይበልሽ ነው ያልሽው? አዎ የታባሽ ይበልሽ። አንቺ እኮ ዝም ብለሽ ክርፍፍ ስለምትይ። ልክ ነሽ። ከልክ በላይ ነፃነት ሰጥቻለሁ። ምን ነፃነት ብቻ ስለማትናገራት እሷ ደግሞ ይኸው ካናትሽን አልፋ ባልሽ ላይ ታቻለች። ኧረ ተይኝ እስቲ። አቃጥላይ ይደፋኝ ነው። ዝም ማለት የጥፋት ነበር። አዎ በጣም ተሳስተሻል። ካላባረርሻት አይንሽ እያየ ባልሽን አምለጥሽ። እኔ እኮ ማባረሩ አቅቶኝ አይደለም፣ ግን ምን አደረገች ብዬ ላባራት? የሆነ ጥፋት አጠፋች ብለሽ አስወጫት። እሺ በዚህ ባል በጠፋበት ዘመን ባልሽ ይበትከል። እውነትሽን እኮ ነው፣ ግን ሴቱ እንዴት ፈጣጣው ነው ወክሽ አትሩም እንዴ ሊቆምቹ ጊዜው እኮ ይንትቀያ ነው። አንቺ ደግሞ ባለትዳር ወንድ እኮ ነው አይደለም? ባለትዳር ለምን የልጆች አባት ነው? አረ እውነትሽን ነው፣ ጊዜ ጠፍቷል። ሴቶች እንደው ልብስ እንጣቻል እንዴ ቀመም ይሁ ቤት እያየሁት አይደል? እዚህ አሰብኩት የጋብቻ ካል ሲላከች ስተኛ። አንቺ ደግሞ ጭራሽ ፍራቴን አጨምሩ። እኔ ከምልሽ ነው አንድ ቀን እሷ ሚስት አንቺን ደግሞ ሰራተኛ ነው ያደረኩሽ። يلا صارون كبير لبرت يس ሙዱን ተበረ የማዛትን ስራ እየሰራችልኝ ነው። ወይ ምንድነው አዘሻተል ሰራችልሽ? ሁሉን ነገር አዛታለሁ። እሷ ምክንያት ነው የምትሰጠኝ። ኮት ያለ እንደሱ ከሆነ መነጋገር አይሻል? ምንም ንግግር አያስፈልግም። በሞላ ሰራተኛ እሷን ለማመጥ እንዴ? ሰራተኛ ስለሞላ እኮ ሰራተኛ አይቀየም። ይሄ እኮ መንገድ አይደለም፣ የተከበረ ቤት ነው። ለቤቱ ክብር ሲባል ነው እንጂ ያለ ምንም ምክንያት አይደለም ማስወጣት። ይኸውልሽ ሼፉ፣ ምክንያትሽ አሳማኝ አይደለም። ባይሆን ማስጠንቀቂያ ሰጠሻት። ምን ማስጠንቀቂያ ያስፈልገውም? አስወጣታለሁ አልኩ፣ አስወጣታለሁ። እሷን ማስወጣት አትችይም። ቆይ እሺ ስራ ካሰረች ለምንድን ነው የማትወጣው? ነገር እዚህ ቤት እኮ የመጣችው ልትዝናና አይደለም፣ ስራ ልትሰራ ነው የመጣችው። እኔ ደግሞ የማውቀው ስራ እየሰራች እንደሆነ ነው። ምን ነው ሌላ ስራ ትሰራላለች እንዴ? የሷ መውጣት እንደዚህ አንገበገበ። ቆይ ለኔ ደግሞ ምን ትሰራልኛለች? ሁኔታው እኮ ሌላ ስራ የምትሰራልህ እኮ ነው የሚመስለው። አንገበገበክ እኮ። ትርፍ ንግግርሽን አቁሜ ኤፍራታ። ኤፍራታ ነው ያልከው? ጭራሽ ማቆላመጡን ቀረ። እንደዛ እኮ ማለት አይደለም። ትሰማኛለህ? እቺ ሴት ዛሬ እዚህ ቤት አታድርም። ትወጣለች አልኩ፣ ትወጣለች። እንግዲህ ይኸውልሽ ልንገርሽ፣ እቺ ልጅ ከዚህ ቤት ትውጣና እኔም እዚህ ቤት አላደርግሽ። እሱም እና ይሆናል። ብሩክ በጣም ፍቅር የሚያስሰው ነው። አንዴ ብቻ ማሳሳት አለብኝ። ያው ወድ ልጅ አይደል? አንዴ ብቻ ምን ካደረ
እሱ ራሱ አይለቀኝ። አንዴ ብቻ ማሳሳት አለብኝ። ዛሬ ደግሞ በጣም አምሮብሻል። በረተው ከፈሰ እንደው ወድና ሰፍች አይ ቆንጆ እንደሆነ ድሮም ነገርሽ። ያው የልጅ ገላ አይደለም ኑሮ ስላልበሳቀለኝ እንጂ እኮ ድሮ ብታውቀኝ ኑሮ በሉ ቆየሁባችሁ መሰለኝ። እላይ ላይ ከመተኛታችሁ በፊት ትውጣላችሁ እንዴ? ኤፉ እንደምታስበው አይደለም። ተረጋጊ እንጂ ምን ሆነሻል? ምን ሆነ? ኤፊ እኮ እንደምታስበው አይደለችም። ቅድም ተናዳ ስለነበረ ነው እንደዛ የተናገረችሽ። ምን የተቆጣችሽ? አረ ችግር የለውም። በዛ ላይ እኮ እሷም ልክ ነች። አይ ልክ እንኳን አይደለችም። ስለጠረጠረች አይደብርህ። አመሰግናለሁ። አሁን እሷን ተዋትና የሆነ ነገር ላሳይ እፈልጋለሁ። ምን አይነት ነገር? እዚህ አይደለም መኝታ ቤት። ምንድን ነው እናት ላሳያሽ? ምንድን ነው ያልፈለኩት? እኔ ማለት አልገባኝም። ይኸውልህ አንዳንድ ሰዎች ጥድፍ ሊያገቡና እንደኔ አይነት ቆንጆ ስትመጣ ምን ማድረግ እንዳለባቸው አያውቁም። ሳሮን እዚህ ላይ በበቀን ይሻል። እቺም እንደዚህ ይሆናል። ማሽን እንደዚህ አይነት ዲዛይን ጽፎት እየተሰማ አይደለም። በጣም ትልቅ ስህተት ነው የሰራው። አሁን ስለሱ ማሰብ አልፈልግም። አንድ ቀን በትዳር ላይ ማገጣለሁ ብዬ አስቤ ነበር። ስህተት ቢሆን እንኳ አሪፍ ጊዜ ነበር አይደል? ይሁንስ ይሄ ነገር በእኔና አንቺ ብቻ ይቀራል። ችግር የለውም ሚስጥር ነው። ጭራሽ ለፊት ገና እሷም አንቺ ነው ሰባተኛ። አንቺ ጥሩ ነገር የተናገርሽ ነው የሚመስልሽ? ጥሩ ነገር እንዳልሆነ እኮ ይገባኛል፣ ግን የምነግርሽ ነገር ነው። ቆንጆ ነሽ ስታምሪ፣ የልጅ ገላ ነው ያለሽ አልተባባሉ መሰልሽ ለፊት? ይሄ እኮ ንቀት ነው። ቆይ ከዚህ በላይ ምን አይነት ንቀት አለ? ንቀት ብቻ? ይሄማ ብልግናም ጭምር ነው እንጂ። እኔ እኮ ግራ ገባኝ። ቆይ ምን እየጠበቅሽ ነው? ለምን አትባለትም? ከእሷ ጋር ተኝቶ ከሚገኝ ሞቶ ቢገኝ ነው የሚሻል። ጓደኛዬ እኔ ለነገርኩሽ ነው። እሷም አንቺን ደግሞ ሰራተኛ ነው የሚያደርጋችሁ። ለአንዴና ለመጨረሻ ጊዜ ነው የምጠይቀው። ሰራተኛ ብዙ ተጠቅ እኮ ማስወጣት ትችያለሽ። በጣም ጥሩ፣ እሱ ነው የሚሻለው። እሺ እንዲፈልግሽ እንግዲያውስ በክራይ አስወጣታለሁ። አይውልሽ ለመናቀስ እንትሽ ቤት የለጥሻውን ጥቅ ማሰብ ትችያለሽ፣ ማድረግ ግን አትችይም። እሱ ደግሞ ምን ማለት ነው? ሴት እያሰብኝ አልቃም ይላልሽ። ብዙ ስትቆይ ሚስቶች መሰለሽ እንዴ? እንዳዛሽ ሰራተኛ ነሽ ሴትዮ። መለፍለፍ የማይሰለችሽ ነው አይደል? ግን የሚቀየር ነገር የለም። ለነገሩ አንቺ አለሽ እኮ እንጂ እኔ ራስማ ብለኛል። ከሰማች ሂድና ሶጣ። ቆይ ተረጋጊ። ምንድን ነው የተፈጠረው? አንቺ ማን ስለሆንሽ ነው አለችኝ። ስለዚህ ሂድና ሶጣኝ። እሺ ተረጋጊ አልኩሽ እኮ። እኔ እጅ ያስወጣት። እኔ የምልሽ የፊን አልወጣም ነው ያለሻት? ምን አንተ ሙጭ ልትለይ ዋለው? ምን መሰለሽ ሳሪ፣ እዚህ መቆየትሽ ለአንቺም ለእኛም ጥሩ አይደለም። እንዳልወጣ? አዎ በጣም የምትገርም ሰው ናት። እንደዛ ስታሽኮረመኝ የነበረው እኮ አንድ አልጋ ላይ እስከወድቅ ድረስ ብቻ ነበር ማለት ነው። ምን ይገርሽ ነው ሳሪ፣ የተፈጠረው ነገር ስህተት ነው። ምኑ ነው ስህተት? ለአንተ ስህተት ሊሆን ይችላል፣ ለእኔ ግን ስህተት አልነበረም። እባክሽ ስማ፣ ፍቅር ስላሳየኝ ሴትነቴን ሰጠሁህ እንጂ ያችን ወራዳ ሴቱኝ አይደለም። እሺ እኔ ባለጌ ነሽ እያልኩሽ አይደል፣ ግን የማናችንም ህይወት ሳይበላሽ ነገሩን በቀላሉ እንጓዥ ብዬ ስወጣ ግን ለሚስትህ አልጋ ላይ እንደማገጥክ ነግሬያት ነው የምወጣው። እባክሽን ሳሪ። ጨርሻለሁ።
ምን ትወጣ ነገር ከተሻለች አልቻልኩም። ማስወጣት አልቻልኩም። እንግዲህ ውስጥ ይወጣልላል። የኔና ያንተ ትዳር ደግሞ እዚህ ጋር ያበቃል። እንዴ ምን እያልሽ ነው ይፍራታ? አዎ ይታገሳል። ሰራተኛ ከመረጥ ካድል ነገ ፍቻችንን እንጀምራለን። እሺ እባክሽ ትንሽ ጊዜ ከበቂ በላይ ጊዜ ሰጥቻለሁ። ከዚህ በላይ ግን በቀኝ ተረጅኝ ሰራተኛ ወይ አጥርሻው ምስት ተረዳክሽ እንዴ ኤፉ በማላውቀው መንገድ ስህተት ሰርቻለሁ። የምወዳት ምስቴን የሚያሳጠኝ ከባድ ስህተት። ኤፊ ይህንን ጉድ ስትሰማ ምን ይሰማት ይሆን? ራሴን እንደ ጠንካራ ወንዳይ ነበር። ሳሮን እርቃኗን እየሆነች ስትቀርበኝ ምንም እንደማይፈጠር አስቤ ዝም ብዬ አለፍኳት። አንድ ቀን ያ ታማኝ ገላ የተሸነፈው አልጋ ላይ የወደኩበት ቀን የመጀመሪያ ቀን ነበር ያጠፋሁት። ሁሉም ነገር እዛ ጋር መቆም ነበረበት። አሁን ግን ተበላሽቷል። አረ ጭራሽ ግንኙነታችን በይፋ ወጣችሁት? ምን አለበት ኮንፍሊክት እስከምንፈጽም ብትታገሱ? ምንም የሚታገስሽ ነገር የለም። ትሰሚኛለሽ? ከዚህ በኋላ የኩሽና ስራ የሚሰራልሽ ሰው ምን ልክ እኔ ከዚህ በኋላ ኩሽና አልገባም እና እኔ ገብቼ ስራልሽ ሌላ የምትናገሪው ነገር የለሽ? አዎ አለ። ባልሽ ከኔ ጋር ግንኙነት አድርጓል ይነግርሽ ነበር ነው። ምን ካሊቢያ በጣም አሪፍ ነበር። በጣም ባለጌ ቆሻሻ ሴት ነሽ። እሱ ቢሆን ሲያደርግ ያላፈረ ለመናገር ለምን ያፍራ? የት ነው ያለው እሱ? እንዴ አባቴ ሳሮን እንዴ አባ ሳሮን ምንድን ነው እንዴ? ምን አድርገሽ ነው? ምን ማለት ነው? ወርቆ ነው ያገኘሁት አባቴ። ምን ማለት ነው? ምን ማለት ነው ማለት? አሁን መለፍለፍሽን ተይና ብለስ ጋደዊ የኔ ውድ ምስት ይቅርታ፣ በጣም ይቅርታ። ይቅር በይኝ። ለ4 ዓመታት ካንቺ በቀር ማንንም አላውቅም ነበር። ትላንት ግን ትልቅ ስህተት ሰራሁ። ባላሰብኩት መንገድ ወደቅኩ። ይቅር በይኝ። ኃጢአት ሰፍሮኝ ፊትሽ መቆም አልቻልኩም። ሄጃለሁ። አንቺ ግን ራስሽን ጠብቂ። እባክሽ ተረጋጊ። ሙላስ ይበጣል። ዝም በይ እባክሽ። ገና ማን ያጠቃፍሽ? አባቴ እባክህ ተነሳ። አባቴ በጭራሽ መሞት የለበትም። አይ ጭራሽ መሞት የለበትም። ቆም ብዬ ነው የምደውልላት። አይ ሳሮን ወር ባልሞላ ጊዜ ውስጥ ቤተሰቡን ምስቅልቅሉን ታወጪው። አይ ኦኬ፣ በጣም ጠንካራ ሰው እኮ ነበር የሚመስለኝ። ቆይ እንደዚህ አይነት ደካማ ሰው እኮ እንዴ! እሺ ቆይ ደውዬ ማደረነቱን መጠየቅ አለብኝ። ምን አገባው ሳስኝ ብትኝ። ሄሎ ይፍራታ፣ እንዴት ነው ደረሳችሁ? ተረፈ ልብኪ? ደስ ይላል። እንኳን ተረፈ። ምንድን ነው ሳሮን ማለት አንቺ ነሽ? የቤት ሰራተኛ ተነሳት። ቆይ ምን ፈልገሽ ነው? ዞር በይ በእናትሽ ጆክ ነው። እኔ ብለሽ ያሽን ሳዲ መጣል አይደል? ሰምያለሽ? የዋለ መምሰላት ሞክሪ። ምን እንዳደረግሽ እያንዳንዱን ነገር አውቃለሁ። አሁን ለማንኛውም እየመጡ ስለሆነ ልጅሽን ሰብስቢ። ምን ለማለት እየሞከርሽ ነው? ባለመሞቱ ፈጣሪን አመስግኝ። ታውቂያለሽ፣ ከአንቺ በላይ ባለመሞቱ ደስተኛ መሆን እኔ ነኝ። በማል ነገር ልንገርሽ፣ ከዚህ ቤት በወጣም እንኳን ብሩኬን አንተው። አንቺ ግን እንዴት ነው የጠገብሽው? እባክሽ ምን ነው ቀናሽ እኮ እኔ በአንቺ አይነቷ ስድና ምቀላ እየሰደብሽ ባልሆነ እኔ ሆኜ ነው እሺ ያልጠፈጠፍኩሽ። እናሻችሁ
መጣችሁ? ብሩኬ አባቴ ተራ ይጣንጨት ገንቤ ትጂ ደግሞ ታላው ማለፍ አለበት። አይዞ በቃ ነው ያነቀጣ ሰጋጅ እሺ ብሩክ እንዴት ነው? ተሽሎ ደህና ነው ጓደኛዬ። አንድ ነገር እኮ ነው ብሎ ጸጸቱን መርቲው ነው። እንኳን ታረፈች ጓደኛዬ። ግን ታውቂያለሽ አይደል ትልቅ የቤት ስራ ነው ያለብሽ። ምንድን ነው እሱ? ምን አዲስ ነገር አለ? ይህች ሴት አሁንም ካላባረርሻት አንቺ ነው የምታባርሽ። ሰራተኛ እንዴት ፍሪ ለደላላው ነው ብሏለሁ። ከዚህ በኋላ እዚህ ቤት አለምራት ልጅቷ በቀላሉ የምትፈታሽ አይመስለኝም። ግን ሞክሪ እንዴ ማለት እሷ ከባድ ነው ጓደኛዬ። አንድ ወር ባልሞላ ጊዜ ውስጥ እንደዚህ ያደረገች እንደማትገልሽ ለምን እርግጠኛ ነሽ? ልክ ነሽ። የድሮን ሰራተኛ እስከምትመጣ ነበር ያስገባት። ምን ነው በቀረብኝ ያስፈርቺ ሰራተኛ ይጠብቃለሁ እያልሽ አንቺን ያዝሽ እንዳያባርሽ። ከዚህ በኋላ ኮምብሩኪኒ ነው አይጎዳኝም። ቃል ገብቶልኛል። ጓደኛዬ እኔ ያግልሻል። ከዚህ በኋላ በዚህ ጉዳይ አላወራሽ። ሴክስ ሀሳብሽ እኮ ገብቶኛል። ግን ናሊሽ ብላ ስለማትተው ብሩኬን ቀርይ እኮ እሷ ባገኘችው አጋጣሚ ሁሉ ነገሮችን ትጠቀማለች። ነቂ ጓደኛዬ ትቀልምሻለች። እሷ አድርገዋል። ግን አይኑን ማየት እንዴት እንዳስትለኝ በጣም ከፋፊ ሴት ናት። አንቺ ወዴት ነው የምትሄጂው? አናገርሽኝ? ያውልሽ የአንቺ ብልግና ደግሞ ልክ አጣ እንዴ። ቆይ ምን አደረግኩኝ? በሰዓቱ መድኃኒቱን ስርዬ ብሎ ስለወሰድኩለት ልቀቂ። ረሳሁልሽ መሰለሽ እንዴ? አሁን ስለ ብልግናሽ ቀጣጣሁልሽ። እኔ እኮ ምግብ ብቻ አልሰጠውም። ሴተኛ ከኔ ውጪ መኝታ ክፍል ማንም እንዳይገባ። እንዴ ምንድን ነው? መነሳቱ እኮ አይቀርም። የተነሳ እንደሆነስ ምን ታየልሽ? እሱን ያው ታያዋለሽ። ኧረ እባክሽ ሴት ልጅ ስለሆንኩ ነው እሺ በዚህ ምሽት ያላስወጣሁሽ እንጂ ከዚህ በኋላ ግን ነገ ጠዋቱ ነው መቀሪ ማዘውታሽ አይደል? አዎ ግን እስከዛ ድረስ ምትሽን አዘጋጅ። ምን ሲገትርሻል? ይሄን ዘሽ ሂጂ ከዚህ እሺ። ነይ ነገ ምን እንደምታደርጊ እነግርሻለሁ። ምኑን? ልብስሽን ይዘሽ ውልቅ በሌሊት። መጀመሪያ ጋሼ ማናገር አለብኝ። ጋሼ? አዎ ምን ነው ገራሽ? እኔ የምለው ለምንድን ነው ብሩክ እንዲያሰናብትሽ የፈለግሽው? እረሳሽው እንዴ? እኔ ነኝ እኮ ያስገባሁሽ። ብሩኬ እኮ አሰቤ ብቻ አይደለም። እና ምን ሆንሽ ነው? ወይስ አንድ ቀን ተሳሳተ ብለሽ ሚስት ይሆንሽ መሰለሽ? ወዶ መስሎኝ ይሄ ፊትና ሰውነት አይቶ ማለፍ አቅቶት መቼም ያላስገድልኩት። ወይኔ ፋታ የማንም ገረድ መጫወት ሆኖ። ለማንኛውም ተረጋጊ። ቢያንስ ለሶስት ወር ከዚህ ቤት አልወጣም እኮ። ለምን? ምናልባት ወደ ውስጥ ዛለች ተኝቶ ሊሆን ይችላል። መረጋጋት አይተማም። እርካሽ ነሽ እሺ፣ እርካሽ። እጁ ብራንሽ ዳኒ ትንሽ ተመጭቼ። የኔ ቆንጆ ቆይ ምንድን ነው ያናደደሽ? ለምን ነው የምትናደጂው? ሳሮን ነቻ። ቆይ እኔ አይደለሁ እዚህ ቤት ያስገባሁት? ለምንድን ነው ታዲያ እኔ የምነግራት ነው? ምን አለች? ከነገ ጀምሮ ከዚህ ቤት ውጪ ስላት ጭራሽ አይመለከትሽም ብላ ቀለች። ታዲያ ምን ችግር አለው? እኔ ማለት አንቺ ማለት እኔ። ደግሞ ከደበርሽ ታባሪያታለሽ። ታውን እሱን ተይው ነክተምሽ ነካኝ ተምሰከይ እይ ሰላም ላ ብሩኬ እንዴት ነው? ምን ሆነሻል? ሳሮን ተይ እንጂ እንዴ ብሩኬ አንተ ምን ለይሮሽ ተለቅ ማለት ላይ እባክሽ። ያ በስህተት የተፈጠረ ነው። ተዛዝቻለሁ። እኔ ግን በስህተት አላደረኩትም። ወድጄ ነው ያደረኩት። እባክህ አትልፋኝ ሳሮን። እኔ ሚስቴን በጣም ነው የምወዳት። እሷን በማጣቴ ራሴን ላጠፋ እንደነበረ ታውቂያለሽ። በቃ እኔ ወዳጄ ምን ሰራተኛ ብቻ ነኝ ያለ ጨክነል ታባረኝ። ቆይ እኔስ ማን አለኝ? አንቺ እዚህ ቤት የመጣሽው ቅርብ ጊዜ ነው። ደግሞ ምን ትሆኛለሽ? ቀስ በቀስ ትወጫለሽ። የኔና አንተ ጉዳይ በዚህ ብቻ የሚያልቅ ይመስላል? ምንድን ነው እሱ? ምን ለማድረግ እየሞከርሽ ነው? ከኤፍራታ ያጣኸውን እኔ እንደምዛት ተንገረ። ኧረ እባክሽ። እና በ2 ሳምንት ውስጥ ልጅ ተፈጠረ? ቀኑ በጨመረ ቁጥር ወደ መግፋቱ አይቀርም። ስለዚህ እኔ ከዚህ ቤት አልወጣም። አንዴ ከወጣሁ በኋላ የኔ አይደለም የምትለኝስ? ቆይ የኔ ልጅ በወድሽ ውስጥ ያለ ይመስልሻል? አዎ
አዲውላድ እርግጠኛ ፍቅር ዛሬ ህይወታችን ውስጥ የገባችውን ሴጣን እናስወጣት ምን አይደል? አንቺ አስወጣት። እኔ ውስጥ ቆይ ቃሉ ካንተ እንዲወጣ ነው የምፈልገው። ምነው ቅር አለክ ነው? አይ ኧረ በፍጹም። ሳሮን አቤት ነይ ቁጭ በይ። ፈልገንሽ ነው። አቤት ምንድን ነው? ሂጂና እቃሽን ሰብስበሽ ነይ። እውነትሽን ነው? ብሩኬ እንደወጣ ትፈልጋለህ? ንገረኛ። ቆይ እኔ ነኝ እንደ ያስገቡሽ? ምን ለማለት ፈለገሽ ነው? ቆይ በቃ ከህይወታችን ውጪ፣ አለበለዚያ ደግሞ ፖሊስ አምጥቼ ነው ከቤቴ መንቅሬ ማስወጣሽ። አንቺ ዝም በይ። እያወራለት ብሩክ ነው። አያት አይደል እንዴት እንደምትነቀኝ፣ ያውም ደግሞ ራስ ያስገብቻት። ቆይ ተረጋገኝ ፍቅር። ምንድን ነው የምረጋጋው? የአንተ ዝምታ እኮ ነው እንደዚህ ልብ ይስጣት። ወይኔ ቆይ ምንድን ነው የሰራሁት? ምንድን ነው እያደረኩ ያለሁት? ብሩኬ ተረጋጋ። እኔ ሄዳለሁ። ዳግመኛ በእኔ ምክንያት ራስ እንድታጠፋ አልፈልግም። ደግሞ ልጅ የሚያለባት እንዲያደርጋል። ምን? አንቺ ያምሻል እንዴ? ምንድን ነው እያወራሽ ያለሽው? ኧረ ወይኔ ኤፉ ምን እያደረግሽ ነው? የአራት ዓመት ባሌ ለሰራተኛ ብሎ ሚስቱ ሊያባራት አይደለ? ይሄማ በታሪክ አይሆንም። አንቺ ጥለሽኝ እንድትሄጂ በፍጹም አልፈቅድልሽም። ቅድም እኮ ለማዘዝ ከበደ። እሷ ልጅ ስለሰጠች እኔ መካን ስለሆንኩ ምን ሰራላለሁ? በቃሽ ኤፉ በቃሽ። አንቺ የትም አትሄጂም፣ እሷ ግን ትወጣለች። እሺ እኔ ምን ላድርግ? እሷ እዚህ ቤት የመጣችው እኔ እናንተን ለመለያየት ነው። አንተም ደግሞ ዝም አልካት። ኤፉ እኔ እኮ ደስተኛ የምሆነው ከአንቺ ጋር ስሆን ብቻ ነው። ስለዚህ እሷ ትወጣለች። በቃ ብዙ አትጨነቅ። መጨነቅ እኮ ለጤና ጥሩ አይደለም። እንዴት አልጨነቅም? የገባሁበትን ነገር ታውቂያለሽ እንዴ? ለዚህ ሁሉ ምክንያት እኔ ነኝ አይደለ? እሺ እወጣለሁ። ቆይ እውነትሽን ነው? አዎ እወጣለሁ። አስወጣዋለሁ። ምን? ለምን? አባቱ የማይፈልገው ልጅ መውለድ አልፈልግም። እኔ ግን እኮ ልጅ እፈልጋለሁ። እሺ ከዚህ አስወጣኝ። ከዛ ልጅ ነው ልጅ ይዤ ስመጣ እውነት አምነት ትቀበለኛለህ? ኤፉስ የረጅም ጊዜ ሚስቴ እኮ ነች። አየህ አይደለ? እኔ ላንተ ሰራተኛ ብቻ ነኝ። የማልፈልግበት ቦታ ከዚህ በኋላ መቆየት አልፈልግም። በቃ ሂጃለሁ። ቆይ አንዴ ሰላም እንዴት ነህ ብሩኬ? ሄሎ ሚኪ እንዴት ነህ? እባክህን ችግር ውስጥ ነኝ። አንድ እርዳታ እንፈልጋለሁ። ምን ተፈጠረ? የፊደል አይደለችም እንዴ? ደህና ነች። እባክህን አንድ ነስ ያለች ክፍል ፈልግልኝ ሚኪ። ዘመድ ከክፍለ ሀገር መጥቶብኝ ነው። ምን ችግር አለው ታዲያ? አሁን ማገኝልሃል። እሺ አመሰግናለሁ። ታዲያ እንዴት ነው? ጭቋ የምትበላ ነች? እንዳታስብ። ይኸውልህ ሚኪ አንተ ማንም ሴት እንደማታልፍ አውቃለሁ። እችን ግን እባክህን አደራ። ጣጣ የለውም። እሺ በቃ ቻው። እሺ ቻው። ሳሮን፣ አንቺ ሳሮን፣ ዛሬ ደግሞ ምንድን ነው? ጭራሽ ዛሬ ተኳኩለሻል። ቆይ አንቺ ምንድን ነው ስራሽ? በፊት ሰራተኛ፣ አሁን ደግሞ የቤት እመቤት። ምን ደግሞ ዛሬ በምን ተማምነሽ ነው? በራሴ ነው የምተማመነው። የት ደርሽ እባክሽ? ደግሞ ሌላ ቤት ገብተሽ ልበጠብጪ ነው? ከብሩኬ ሌላ አልፈልግም። ደግሞ አንቺ የነሳሽውን እኔ እሰጠዋለሁ። አይንሽን ደግሞ ከብሩኬ ላይ አንሺ። የኛ ትዳር በፍቅር እንጂ በዝሙት አልተመሰረተም። እሺ ለማንኛውም በጊዜ ሰራተኛ ፈልጊ፣ እኔ እወጣልሻለሁ። ግን ስወጣ ብሩኬን ይዤው ነው እሺ የምወጣው። ዕቃ መሰለሽ እንዴ የማትረቢ? አንቺ ግን ታውቆሻል፣ ሰሞኑን ራስሽን በጣም እየጣልሽ ነው። ምን ላድርግ ጓደኛዬ?
ያለሁበትን ሁኔታ ታውቂያለሽ? አሁን ማለት ትገላገያት ነው አውጣለሁ ብላ ነበረ። ግን እንዴ ታዲያ ሌላ ምን አለች? ከቤትሽ እንጂ ከህይወትሽ አልወጣም አለች። እኔ ምንም አላማረኝም። የሆነም አላማ አላት። አላውቅም ጓደኛዬ፣ ምን አይነት ጣጣ ነው ግን? አሁን ላይ ከበፊቱ ይልቅ በጣም መጠንቀቅ ይኖርብናል። ብሩኬን የሚተወኝ ይመስልሻል? እሷ በጣም ተንኮለኛ ናት። እሱን ግን ከተከባከብሽው አንቺ ነው የሚመርጠው። ልጅ በወልድለት ደስ ይለኝ ነበር። እና ምን ትጠብቂያለሽ? አትወልጂለትም እንዴ? እኔ እኮ ጠልቼ አይደለም፣ እስካሁን እየሞከርን ነው፣ ግን ምንም ነገር የለም። ቆይ ከማን ይመስልሻል ችግሩ? ምናልባት ከኔ። እኔ እኮ አግብቼ አብረን እስክንወልድ እየጠበቅሽ ነው ብዬ ነበር። ምን ሆነሻል? ምንም አልኩ። እንዴ በጭንቀት እያየሽኝ? አንድ ነገር ልጠይቅህ። ጠይቅኝ። ምንድን ነው? ፈራሁ። እንዴ ቆይ ዛሬ ምን ነካሽ? እኔ እኮ ያንቺ ነኝ። እኔም እኮ ያንተ ብቻ ነኝ። ግን ምን? አሁንም ብትተወኝስ ብዬ እፈራለሁ። አሬ ሰይጣን ጆሮ ይደፈን። የምሬን እኮ ነው። እኔ እኮ አንቺን ማጣት አልፈልግም። እና ትተወኝም? ትሰሚኛለሽ? እኔ ፍቅር ምንም ነገር በፈጠር ሁሌም አብረሽ መሆን ነው የምፈልገው። አንቺ እኔ ብቻ ነሽ። እኔ ፍቅር አመሰግናለሁ። እኔ ባል አሁን በደንብ አገግመዋል። በቃ ልሄድ ነው። በቃ ልትሄጂ ነው? አዎ ምን እሰራለሁ? ሀሳብሽን አልቀየርሽም? የምን ሀሳብ? እንዴት እኮ ፈቅደሃል። ምናልባት እሱን እርሳው። እባክሽን ሳሪ፣ ከዚህም በኋላ ከማንም ሰው ጋር መተኛት አልፈልግም። ይሄ አጋጣሚ ለኔ አስፈላጊ ነው። ስለዚህ በቃ ልጁን ለጂው ለልጁ የሚያስፈልገውን ነገር ሁሉ አደርጋለሁ። አትቀልድ ብሩኬ። እባክሽን። እኔ እኮ ሰው ቤት ነው የምሄደው። እንዴት ወልደዋለሁ? እሱን አስተካክዬልሻለሁ። እውነትህን ነው? አዎ ጓደኛዬ ነው፣ ሚኪ ይባላል። ሁሉንም ነገር ያስተካክልልሻል ካልክሽ። እባክሽን ሳሪ፣ ሁሉም ነገር ታዲያ በምስጢር ይሁን። አመሰግናለሁ። በሀሳብ እስማማለሁ። ቆይ ልጁን የት ነው የማገኘው? ስልኩን ያሸገረ ታዲያ እሱ ይቀበልሻል። አመሰግናለሁ ብሩኬ። እንዴ ምንድነው ያየሁት ያሉት ነገር? ቆይ ምንድነው የምትሰሩት? ኤፍሪ እንደምታስብ አይደለም። እሺ ወይዘሮ ኤፍራታ ለነበረን ነገር አቅፍ እያመሰገንኩት ነበር። ተይ እባክሽ፣ ጅል መስልሻለሁ እንዴ? ያው ልክ እንደ ወንድም ልሄድ ስልቻው ስለሆነ የመጣሽው። አረ ወንድሜ ነው ያልሽው? እኔ አንቺ እዚህ ቤት በፈጠርሽው ችግር ለመርሳት ሞክራለሁ። አንቺ እዚህ አሸሸ ገዳሚት ይልኛልሽ። ኤፉ እባክሽን፣ አሁን በእናትሽ ነው ውጪ። ኤፉ እባክሽ ተረጋጊ። በቃ እኔ እና አንቺ እንድትስማማ ልትሄድ ነው። ቆይ እስኪ ንገረኝ፣ አንተ ለሷ ለምንድን ነው ጥብቅና የምትቆምለት? የኔ ጥፋት ምንድን ነው? ኤፉ ይሄውልሽ፣ አንቺ ትክክል ነበርሽ። በኋላ እናወራለን። እሺ እንደወጣልሽ ነበር አንፈልግም። ይሄው ነው ወጣልሽ። አረ ግን አንድ ነገር ወቂ፣ የኔና የብሩኬ ነገር አላበቃም። ተመልሼ እመጣለሁ። በእናትሽ ነይ ከቤት ውጭልኝ። ምን ነው ቀራለክ እንዴ? ለምን ቀረለኝ? እንጃ ልብ የሚያስበው። ኤፉ ስለበደልኩሽ በጣም ይቅርታ። እሺ ችግር የለውም። እመኚ፣ ከዚህም በኋላ ምንም ነገር አይደገምም። ግራ ስለገባኝ እኮ ነው። ነገርኩሽ እኮ ኤፉ፣ መረጋጋት ይኖርብሻል። ጨነቀኝ እኮ። እንደዚህ አይነት ነገር አንድም ቀን ይደርስብኛል ብዬ አስቤ አላውቅም። ስለተፈጠረው ነገር ሁሉ ይቅርታ አድርጊልኝ። ከዚህም በኋላ ምንም አይደገምም። እሺ ለምን? የኔ ፍቅር ዝም ብለሽ እመኚ። አንቺን ላለማጣት ራሴን ለማጥፋት የሄድኩበት ርቀት ሾላ አይተሽው አይደለም? እኔም እሱን ሳይኮ ነው ይቅር ያልኩት። ግን ቅድም እንደዛ ተቃቅፋችሁ ሳይ ልቤ በድጋሚ ተሰበረ። ከዚህም በኋላ ልብሽን አልሰብረው። እሺ እሷን ብትሆን ከዚህም በኋላ እዚህ ስለሌለች ምንም እንዳትጨነቂ። የኔ ፍቅር በጣም መጥፎ ሴት ነች። ቅድም ራሱ ስታብኝ እኮ ነው የወጣችው። ምን አለችሽ ደግሞ? ሰላሜን እንደምትነሳኝና አንተን ከኔ እንደምትወስድብኝ ነው የነገረችኝ።
ኤፉዬ አንድ ጊዜ ተሳሳትኩ ማለት ሁሉ ጊዜ እሳሳታለሁ ማለት እኮ አይደለም። እኔ እኮ አንተን ሳይሆን እሷን እኮ ነው የምፈራት። ምንም አትፍሪ። ደግሞ የሰራሁት ስህተት በጣም ነው የሚቆጨኝ። ምን ያህል እንደምወድሽ እኮ ስለማታውቂ ነው። አውቃለሁ አባቴ፣ ደግሞ የምተማመንባለሁ። እንዴ አይፉ ብሩክ የት ሄደው ነው? ስራ ነው። ዛሬ ግን ቶሎ እመጣለሁ ብሎ ነበር። እንዴት እንደቆየ ይሁን፣ ቀስ ብሎ ይምጣ። ዋናው ሰላም መሆኑ ነው። እንዴ ቀለ አሁንማ ቤቱ ጭምር ሰላም ይሆናል። እንዴታው ያቺን ክፉ መንቀራሽ ካስወጣሽ በኋላ ይኸው ፈገግታሽ ራሱ ጨምሯል። ኤፉዬ ፍቅር እንዴት ዋልሽ? አለሁ ኤፉዬ የኔ ፍቅር ይቅርታ ቆየሁ አይደል? ችግር የለውም። ዋናው እንኳን በደህና መጣልኝ። እሺ ሰላም፣ እንዴት ነሽ ቲጂ? ይቅርታ ዝም አልኩሽ ሰውን እያወራሁ። አረ ችግር የለውም። እንዴት ነህ? እንግዲህ ቲጂ ለትንሽ ጊዜ እኛ ጋር ትቀመጥ ነው። ይሁን ጥሩ። ግን ምን ሆነሽ ነው የጠፋሽው? አረ አለሁ። ለነገሩ ከኤፉ ጋር ትገናኛለች አይደል? አዎ በደንብ እንጂ ብሩክ። ሚስት ደግሞ ስላንተ አታጠግም። ይቅርታ ምን ማለትሽ ነው? ሳሮን በእናንተ መሀል ገብታ የተፈጠረውን ሰምቻለሁ። ቲጂ ይብቃሽ፣ ያለፈው አልፏል። እሱም እንደሆነ ይቅርታ ጠይቆኛል። ከዚህ በኋላ ደስተኛ ሆኜ መኖር ነው ፈልገው። አዎ እሱ ያለፈ ነገር ነው። ለማንኛውም አንቺ እንኳን ደህና መጣሽ። በተጫወተ ሰው ጓደኛዬ ይህ እኮ በጣም መልካም ሰው ነው። ደግሞ ሰው እንዴት ተሳሳተ ማለት ሁሌ በዛ መንገድ ይገኛል ማለት አይደለም። አመሰግናለሁ ቲጂ። ቲጂ በጣም አመሰግናለሁ። እሺ ግን ለምን ይሆን አልቀሰቀስሻትም? ኤፉ ሰሞኑን ጭንቀት ላይ ስለነበረች ትንሽ ረፍት ማድረግ አለባት። ቢሆንም አንቺን ማድከም የለብንም። ደግሞ በግዛት ምን ችግር አለው? ጓደኛዋ አይደለም? ባይሆን ለአንተ ቁርስ ላቀርብልህ። አይ ይቅርብ። ባይሆን እሷ ስትነሳ አብራችሁ ነው። ብሩኬ እኔ የምልህ። አቤት። ምን ነው ችግር አለ? ያቺ ሳሮን የምትባል ሴት ከምር ከዚህ እንድትሄድ አድርጋችኋል? አትመለስም? ምን ማለትሽ ነው? ኤፉ ስታስወጣት በሩን ዘጋንባት። አትመለስም። እኔና አንቺ አልጨረስንም፣ ተመልሼ እመጣለሁ ብላታለች። ኤፊ ደግሞ በዚህ ምክንያት በጣም ተጨንቃለች። ይህ ሁሉ ድራማ ያስፈልግ ነበር። ቆይ ሰው የት ነው ያለችው? ችግሩ እኮ ይሄ ነው። አንተ አይታየህም። ኤፊ ፈርታለች ማለት ለብዙ ጊዜ በአንተ እምነት ነበራት። ስለዚህ ለትንሽ ጊዜም ቢሆን ተረዳት። ይሄውልሽ ትዕግስት፣ እኔና ኤፉ ምን ማድረግ እንዳለብን እናውቃለን። ስላሰብሽን ግን እናመሰግናለን። ካልክሽ ደግሞ ስለነበር ደህና ዋይ። ደህና ዋል። ኤፉ አንቺ እኮ በዚህ ጊዜ ያሳለፍሽው ነገር በጣም ከባድ ነው። አንቺ እኮ ያኔ ነግረሽኝ ነበረ፣ አልሰማሁም እንጂ። አየሽ አይደለም ሴቱ እኮ ብሶበታል። ቆይ እንዴት ነው አዲስ ሰራተኛ መቅጠር የምችለው? አሁን እንደሆነ ሰው ማመን ከብዷል። እንዴ ለደላላው አልነገርሽውም? ነግሬው ነበር ግን መልሼ ይቀራልኩት። ከማላውቀው ሰው ጋር መኖር ከበደኝ። ቆይ ታዲያ የውጭውንም የቤቱንም ስራ ልትሰሪ ነው ማለት ነው? ሌላ ምን አማራጭ አለኝ? አይከብድሽም? አረን አልችልም፣ ግን ትዳሬን ከማውጣ ለእኔ ቢቀር ይሻለኛል። ለነገሩ ሰሞኑን ያለውልሽ አትጨነቂ። ይኸውልሽ ጓደኛዬ፣ ትንሽ ብታገስ እኮ ነገር አይመጣብኝም ነበረ። እኔ ምነው በቃ ሰራተኛሽ በዛው ቀረሽ ማለት ነው? ምን እባክሽ፣ አሁንም ሌላ ወር ትቆያለች። እንደምንም ታግሰሽ ራሷ የለመድሻት ትሻልሻለች። አራው ሆ እንጂ ሌላ ሳሮን የምትሆንብሽ ካልተጠነቀቅሽ። ግን ተይው እባክሽ፣ ያለፈው አልፏል። ከዚህ በኋላ ግን በደንብ እጠነቀቃለሁ። ለነገሩ ተገላገልሽ። እፎይ በይ በቃ ከጎንሽ ነው ያለው። አመሰግናለሁ ጓደኛዬ። እቺ ደግሞ ምን ፈልጋ ነው? ምን ፈለግሽ? እባክሽን ስልኩን አትዝጊው፣ አስቸጋሪ ሁኔታ ላይ ነኝ። ምን ፈልገልሽ ከኔ? ነገሩ ሁሉ አልቋል። አዎ አልቋል። እኔ ግን መጥፎ ሴት እንደሆንኩ ታምኛለሽ? አይ አንቺ ራስሽ አሳይተሽኛል። እኔ እንደምታስብኝ አይነት ሴት አይደለሁም። ምን ለማለት ፈልገሽ ነው? አንቺ አይደለሽ ስራሽን የነገርሽ? እሱም እውነትሽን ነው። እንደሚወደኝ ነግሮኝ ነበር፣ አንቺንም እንደሚለይሽ ነግሮኝ ነበር። ግን እኔ እውነቱን ሳውቅ እኛን ለማጣላት ነው ይሄ ሁሉ ነገር የምነግርሽ? አይ አይደለም፣ ስለ ባልሽ ማወቅ ስላለብሽ ነው። እሺ አሁን ይሄን መናገሩ ምን አስፈለገ? ኤፊ ምክንያቴ አንድ ብቻ ነው። ካልነገርኩሽ ልብ አያርፍም። ኦኬ
አልተኛም እንዴ? አይ አልተኛውም። ቆይ ምንድነው የሚያስጨንቅሽ? ስለ ትዕግስት ነው? አይደለም፣ ስለ ሳሮን ነው። ዛሬ ደውላ ነበር። ምን? ለምን ደወለች? ይኸውልህ እኔን እንደ ወንጀለኛ ሴት ነው የምታይኝ። እየደወለች እኔን ነው ወይ አንቺን ነው የሚወደው እያለች ታስፈራራኛለች። ውሸት ውሸት ነው። እኔ ክፉ ሰው እንደሆንኩ ለማሳየት የምትሞክረው ድራማ ነው። ኤፍ እንዳታምኛት። ለምን ብሩኬ? ለምን እንደዚህ ትጨነቃለህ? ኤፍ እንዳታምኛት። እኔንም እንደዚህ ጥሩ ሰው መስላ ነው እዚህ ላይ የጣለችኝ። እንዴ ሳሮን፣ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ? እንዴ ብሩኬ ናፈከኛ? ቆይ ከተገናኘን እኮ ሳምንታት አለፉ። ለምንድን ነው የሙሉ ጊዜ ጠፋው? አንቺ ለይቶልሻል። እሺ ቆይ ምን አዲስ ነገር አለ? የኔና ያንቺ ጉዳይ የአንድ ቀን ስህተት ነው። በቃ ተሳሳትኩኝ። አልተሳሳትንም። ቆይ ግን አሁንም ይጸጽታል? ቆይ እንዴት ነው ማለት ጸጸተው? ስጀመር በምስቴ ላይ ለዛውም በመወዳት። ቆይ እሺ እኔን ሳትወደኝም አትወደኝም? ትሰሚኛለሽ? አንዴ ተሳሳትኩኝ ማለት ሁሌም እሳሳታለሁ ማለት አይደለም። የመጣበትን ጉዳይ ሳልነግረው ወዴት ነው የምትሄደው? ዛሬ ከኔ ጋር ማደር አለብህ። እመነኝ አስደስታለሁ። አንቺ ቀልሽ አይጠገብም። እስካሁን የተሳሳትኩት ስህተት ሳያንስ ፈጣሪ ያን ሁሉ በደሌን ይቅር ብሎኝ አሁንም ድጋሚ እንድሳሳት ትፈልጊያለሽ? የኔ ቆንጆ ዛሬ ደግሞ እንዴት ነው እንደ ፀሐይ የምታበሪው? ምክንያቱም ዛሬ የኛ ልዩ ቀን ስለሆነ ነው። ልዩ ቀን? ሰሞኑን በስራ ውጥረት ውስጥ ስለሆንኩ ነው። አይዞህ የኔ ሸበላ። ምንድን ነው የምትነግሪኝ? አንተ በዚህ ልክ ትረሳለህ እንዴ? ለምን አትነግሪኝም? ዛሬ ኮንቨርሰራችን ነው የኔ ፍቅር። ኦ አይገርምሽም? ረስቼው ነበር። በጣም አመሰግናለሁ ስለነገርሽኝ። በጊዜ ከስራ ከወጣክ እናከብረዋለን። ትልቅ ነገር አዘጋጅ ይችላል። እሺ በጊዜ እመጣለሁ። ደግሞ አልረሳሁትም የጠየቅሽኛል። ውይ ደስ ሲል አባቴ። ፍቅራችንን እንዳዲስ እናድሳለን። እሺ ቆይ ግን ስራ አትገቢም? ዛሬ ፍቃድ አለኝ። ባይሆን ቁርስ ብላ እና ሂድ። አይ የኔ ውድ ሚስት በቃ እዛው ስራ ቦታ እበላለሁ። እንደዛ ይሻላል? አዎ ቸኩላለሁ። እሺ ሄሎ ለምን እንደዚህ? እሺ አሁን ግን አልችልም፣ ስራ ብሎብኛል። እሺ ቆይ አንቺ ግን ምን ጉድ ነሽ? ብለሽ የቤት ድረስ መጣሽ? ስልክ አላነሳስትለኝ ነው። ከዛ በላይ ይሄን ነገር መናገር ስላለብኝ ነው የመጣሁት። ቆይ ምንድነው መናገር አለብህ መስማት አለብህ እያላችሁ አንዴ አንቺ አንዴ ሚኪ የምትነዘኑ እዚህ ነገር እና ነገረህ አገኘኸው? በቃ ስራ ነበርኩ ስላልተመቸኝ አላገኘሁትም። እሺ ተመልከት፣ አያት የምታምናት ሚስት ከገዛ አለቃዋ ጋር እንዴት እንደምትሆን። ምን? አንተን ብቻ ነው ክፉ ስላታምት አደርገው። ይሄ ውሸት ነው። የነው አይፉ ይሄንን አታደርግም፣ ውሸት ነው። እና ይሄ ውሸት ነው። ይሄንን ያቀናብረው ነው የመጣሁት። ትሰሚኛለሽ? ይሄ ውሸት ነው። በኋላ ግን ተጸጸትበታለህ። አልጸጸትም አልኩሽ እኮ። ጥፊልኝ። ሄሎ ሄሎ፣ እንዴት ነሽ? እባክሽ ደህና ነኝ። ማልበል ወይዘሮ ኤፍራታ፣ ዛሬ አኒቨርሰሪሽ ነው አይደለም? አንቺ ማትራቢ፣ ዛሬ ደግሞ ኬክ ተገኘሽ። ምን ፈልገሽ ነው? ቆይ ምን እፈልጋለሁ? ደስታሽን እንዳከሸፍኩት እንድታውቂ ልንገርሽ ብዬ ነው። ሃፒ አኒቨርሰሪ። ሄሎ 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 ሄሎ። ዘጋችሁች ማትራባ ክፉ። በደስታዬ ቀን ደስታዬ ልታጨልመው ምን አይነት ልብስ! ወይኔ ፍቅር፣ ምን ነው በጊዜ መጣክ? ምን ነው በጊዜ መምጣት ያስደነገጠሽ መሰለኝ። ምን ሆነ ነው ብሩኬ እንደዚህ የምትቆጣኝ? መቆጣቱን ይገርምሽ? ቆይ እሺ እኔ ምን አደረኩኝ? ኤፍራታ ቆይ ካለቃይ ጋር ምን አይነት ግንኙነት ነው ያለሽ? ምን እያልከኝ ነው? ቆይ እንዴት እንደዛ ታስባለህ? እኔ በገዛ ዓይኔ ያየሁትን ለመካድ እንዳትሞክሪ። አረ ብሩኬ በእናትህ ተረጋጋ። ቆይ ከኔ መደበቁ ለምን አስፈለገ? ብሩኬ ሰምተህ የመጣውን ነገር ሁሉ እኔ መቀበል አልችልም። እኔ ንጹህ ሰው ነኝ።
የአኒቨርሰሪው ስጦታ ነው ክደት? አታምነኝም ማለት ነው? ፍቅራችን ኑሯችንን በወሬ ነው የምትመርዘው ማለት ነው? እና እሷ ያሳየችኝ ፎቶ እውነት አይደለም እያልሽኝ ነው? ቆይ እሷ ለምንድን ነው ይሄን ያደረገችው? ምን አደረገች? ይሄን የእናንተን ትዳር ለማበላሸት የተሰራ ሴራ ነው። ምንም ሴራ አትበይ። ቆይ እንዴት ይሄ አይገባም? ክደትሽን በሌላ ሰው ላይ እንዳታሳብቢ። እኔ እኮ እንደዚህ ሆኜ የጠበቅኩ አኒቨርሰሪያችንን ለማክበርና የሆነ ደግሞ መናገር ነገር ስላለ ነው። ምንም ነገር መስማት አልፈልግም። ይሄን ሁሉ ዘመን አለመታመኔ ግን በጣም ያማልሽ። እሺ እባክሽ። ምንድነው ማየው? ሰክረ ነው? አንቺ ዛሬ ጋብቻችን ልታከብሪ ሳይሆን ልታሾፍብኝ ነው የጠራሽ። ብሩክ አታስቸግር። እኔ አልከዳህም፣ ደግሞም ከድቼክም አላውቅም። እሺ ለምንድን ነው የማታምነኝ? ለቀናቶች ዋሽተሽኝ ይኖረሻል። የኔ ፍቅር ለምንድን ነው እንደዚህ የምታደርገው? አንተ እኮ አባት ልትሆን ነበረ። ይሄ ውሸት ነው። አንቺ በፍጹም አላደረግሽም። እስከ ዛሬ ያልነበረው ዛሬ። ቆይ ከየት ነው የመጣው? ምን እያልክ ነው? እያበርክ ነው እንዴ ብሩኬ? በቃሽ ሰክሯል ብለሽ ምንም ነገር አትንገሪ። ይሄ ውሸት ነው። እኔ ብሩክ ይሄንን አላምንሽም። ይሄ ልጅ ያንተ ነው የማንም አይደለም። በቃ ነገርኩሽ እኮ። በቃ እፍራታ ነገርኩሽ እኮ። ምንም ነገር አትንገሪ እባክህ ብሩኬ። መነኝ። ተይ ልቀቅኝ ሴትዮ። ፕሊስ መነኝ። ትሰሚኛለሽ? የእውነት አንቺ ግን ክፉ ነሽ። ክፉ። እባክህን እመነኝ። የምሬን ነው ብሩኬ። የእውነት ክፉ ነሽ። እመነኝ ፕሊስ ብሩኬ። እገልሻለሁ። ብሩኬ እያነከኝ ነው። ልቀቀኝ። እገልሻለሁ። ብሩኬ ልቀቀኝ ነው። ልቀቀኝ። እገልሻለሁ። ትሰሚኛለሽ? ዛሬ እገልሻለሁ አልኩኝ። እገልሻለሁ። ልቀቀኝ። አልለቅሽምሽ። እገልሻለሁ። አንቺ ብሩኬ እያነከኝ ነው። ልቀቀኝ። ልቀቀኝ።